ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ይሄ ቪዲዮ በጣም ብዙ ቪው ካገኘ፣ ብዙ እይታ ካገኘ ባለትዳር የሆናችሁ ኮሚትመንት ላይ ያላችሁ የተንገጫገጨ ቢሆን ትዳራችሁን ሜንቴን ለማድረግ ያላችሁ ሴቶች ላይፍ ታይም በህይወት ዘመናችሁ ሌሰን ይሆናችሁ። ዛሬ ከብዙ ማሰላሰል በኋላ ከብዙ ማሰብ በኋላ ይህንን ቪዲዮ ልሰራ ተገድጃለሁ። እንድል የጠበቃችሁ ተምብኔሉን አይታችሁ የመጣችሁ እንዴት ናችሁ? ደህና ናችሁ? ሶሻል ሚዲያ ምን አይነት ማህበረሰብን እንደሚደግፍ በደንብ አንደርስታንድ የምታደርጉበትን ቪዲዮ ነው ለመስራት ፕላን ያደረኩት። ከቅርብ ጊዜ ወዲህ ምክንያቱም ምን እንደሆነ በማይታወቅበት ሁኔታ ጥቂት ሰዎች ተቀባይነት ማጣት ሲደርስባቸው አይታችኋል ብዬ አስባለሁ። እስኪ ስለ ዘቢባ ላውራ። በጣም ብዙ የሶሻል ሚዲያ ወሬዎች የበዙበት ሰው እንዳንቺ አላየሁም። በጣም ብዙ መነጋገሪያ ነበረ። ያም ይቀባበለዋል፣ ይሄም ይቀባበለዋል፣ ከዛ ሌላ ባለ ጉዳይ ከዚህና ልክ ነህ ፍፄ። እንደ አጋጣሚ ሆኖ እኔ ራሱ ነገር የሚገንብኝ አይነት ልጅ ነኝ የምርና የሆነ ሰው ተነስቶ ቢለው ምንም የማይመስል ግን ዘቢባ ስላለችው የሚገንፍ ነገር አለ ባይገርም። እና እኔ አሁን እንዳልከው ነገሩን አናንሳው። በጣም ብዙ አሁን በጣት የሚቆጠር አይደለም ብዙ ነው ላይክ የሚነሳው ከአንዱ ስህተትህ አንዱ ጋር እየተማርክ አንዱ ጋር አታቆም። ደግሞ በየትኛው መልኩ ደግሞ የሆነ ፋውል እንደሚመጣብህ ደግሞ አታቆም። ምን አይነት ደግሞ ፈንጂ እንደምትረቅ አታቆም። እና በቃ አርቱ ላይ ያለህ ሰው ከሆንክ ጠንቃቃ መሆን አለብህ። በቃ አሁን የተረዳሁት ነገር እሱ ነው። እያደረግኩ ያለሁትም ነገር እሱ ነው። እና ያን አንድ ወር ሆኜ አንድ ወር አራስ ሆኜ ጦቴ እየፈሰሰ ነው ስቱዲዮ መሄዱ የነበረው። አሁን ሰው ለምን ምን እንዳይመጣ እንዴ ለምናምን ነው በቃ ያ መሆን ስለነበረበት ነው። እና ጥንካሬ ያስፈልግሃል። ከዛ ሁሉ በላይ ግን እግዚአብሔር ከአንተ ጋር መሆኑን ለማረጋገጥ ሁሌ መንበርከክ አለብህ፣ ሁሌ መጸለይ አለብህ። ልብህ ጥሩ መሆን አለበት። እኔ የረዳኝ ነገር ቅድም እንዳልኩት ነው። የሚያቆኝ ያቆኛል። ልቤ ክፉ ሰው አይደለሁም ማለት ልብህ ምንም ተአምር ስለአንተ መጥፎ ነገር ላስብ አልችልም። እና ያ ነገር እግዚአብሔርም ተጨምሮበት ረድቶኝ ከዛ ደግሞ ከጎንህ ደግሞ አይዞሽ እንዴ እኔ ያለው ምናምን የሚለኝም ሰው መኖሩ ያ ነገር ረድቶኝ ነው እንጂ ከባድ ነው። ያስደነግጥ ነበር ወቅቱ በጣም አይደል? ወይ በጣም አንዳንዴ ሁሉ በቃ የሆነ ቲና አርጊን እዚህ ያህል እግዚአብሔር የሚፈትነኝ ትላለና በቃ ሊያስተምረህ ነው። እና ይሄው እንደምታየው አሁን በብረት ተፈትኜ እዚህ ጋር ስትሮንግ ሆኜ ቆሜያለሁና እግዚአብሔር ይመስገን። ጸሎት ያለፍንበት ያሺ በጣም ዘቢባን ፐርሰናል አውቃት፣ ግን ከጊዜ በኋላ ትንሽ ክሪቲሲዝም ሲደርስባት አይቻለሁ። አይ ዶንት ኖ ዋይ። ግን እኔ አስዩም ያደረኩትን ምክንያት ይህንን ከማውራቴ በፊት ከጓደኞቼ ጋር አወራሁ። ስለ ዘቢባ የምታውቁት ነገር አለ፣ የሰማችሁት ነገር አለ? እኔ ያልሰማሁት ሶሻል ሚዲያ ላይ አለ፣ የሰማችሁት ነገር አለ ብዬ ጠየቁ። ሶሻል ሚዲያ ላይ ካለው ውጪ ብዙ የተሰማ ነገር የለም። ልጅቷን ብዩኝ የምትል አይደለችም። አይ ቲንክ ላይፏን ፕራይቬትሊ የምትኖር አይነት ሰው ናት። እንደ አርቲስትም ብዙ ስትንቀዠቀዥ አታዩትም። እና ለምንድን ነው እንደዚህ ክሪቲሲዝም ያጋጠማት? ሌትስ ቶክ አባውት ኢት። እሺ ሶሻል ሚዲያ ላገባች ሴት ሶሻል ሚዲያ ኮሚትመንት ላይ ላለች እና ሰው ሴቱ ዲዛየር ለሚያደርገው ይፈልገው የሚመስለውን አይነት ወንድ በህይወታችሁ የያዛችሁ እንደሆነ ሰው ዱም ሲያደርጋችሁ ሶሻል ሚዲያ ላይ ሲያስፈራራችሁና ሲሟርትባችሁ እኛው ሟርት ያልደረሰባችሁ እንደሆነ ሰው ሶሻል ሚዲያ እናንተን ሊጠላበት የሚገባውን ምክንያት ይቆፍርላችሁ። አሁን ማን ይሙት እንደወለደች ሴት ከወለደችበት ተነስታ ምንም አይነት ቪዲዮ ምንም አይነት ክሊፕ ትስራ፣ አላየሁትም። ዘፈና ላይ ትስራ፣ ሙዚቃ በሚወዱ ሰዎች መካከል ፕሬዝ መደረግ ሲገባት ክሪቲሲዝም አይከብድም? ሶሻል ሚዲያ ሴቶችን የሚደግፍ ሊመስላችሁ ይችላል። ሶሻል ሚዲያ ሴቶችን ይደግፋል አንቲል እስኪያገቡ ድረስ። ዘቢባ ፎር ሹር ከዚህ በፊት ሲንግል እያለች ሲንግል ማም እያለች ይሄ ሁሉ ክሪቲሲዝም ደርሶባት አያውቅም። አይ አም ፕሪቲ ሹር እርግጠኛ ነኝ። ዘቢባ ላይ ችግር መፈጠር የጀመረው ኢሳያስ የሚባለው ሰውዬ ወደ ህይወቷ ሲመጣ መጀመሪያ እሱ ማደናነቅ ጀመረ። ኢንክሬስ ጀለሲ ለየትኛውም ሴት እንደዚህ አይነት ነገር ድሪም ራይት ማደናነቅ ጀመረ። እሷም ተመለሰች ማደናነቅ ጀመረች። ቲክቶክ ላይ አክቲቭ ነበርኩ።
እሱ ያደንቃታል፣ እሷም ታደንቀዋለች። ሰው ተይ ይሄ ሰውዬ ጉድ ይሰራልሻል ተይ አሏት። የሰው ሀሳብ አልተሳካም። ሰውየው መጣ፣ ተይ የሆነ ነገር እንዳያደርግሽ። ተጋቡ። ኧረ ተይ ይሄ ሰውዬ ወለዱ። ስለዚህ እቺ ሴትዮ ዱም ሲያደርጓት የነበሩትን ሁሉ ሲሟርቱባት የነበሩትን ንግግር ሁሉ አልፋ አሸንፋ እዚህ መድረሷ በራሱ እንድትጠላ ላያረጋት ይችላል። ለምን? ሶሻል ሚዲያ ፕሬዝ የሚያደርገው ሲንግል የሆነች ሴት፣ መራራ የሆነች ሴት፣ ሲንግል ማም የሆነች ሴት፣ ኑሮ ግራ የገባት ሴት፣ ጉስቁልናዋን ሼር የምታደርግ ሴት ነው ሶሻል ሚዲያ የሚደግፈው። አንዳንድ ሴቶች አሉ ምንድን ነው ግን ችግራቸው እስከምትሉ ድረስ ሁሌ መከራ፣ ሁሌ ጉስቁልና፣ ሁሌ በሽታ ሶሻል ሚዲያ ላይ ሼር የሚያደርጉ በጣም ብዙ ፎሎወር ይኖራቸዋል። ፎር ሰርፕራይዝ። ለምን? እኩል ህመም ያለበት ሰው አለ። ሶሻል ሚዲያ ላይ ቁስል ነው የምንሸጠው የሚል ነገር ሰምቼ ነበር። ፎር ሹር ህመም ነው የሚሸጠው። ደስታ መሸጥ አትችሉም። ስርዓት መሸጥ አትችሉም። ቫሊዩ እሴት መሸጥ አትችሉም። ለዚህ ነው ጤናማ ኮንተንት የሚሰሩ ሰዎች ቲክቶክ ላይ መቀመጥ የማይችሉት። ለምን? ሰውን ትሪገር ስለሚያደርጉ ሰው አያስቀምጣቸውም። እንደላይ ወንደ አስባችሁታል? ልጅቷ እንደ አርቲስት ዩኝ የምትል አይደለችም። ላይፏን ሪላቲቭሊ ደብቃ ነው የምትኖረው። ይሄ ሁሉ ክሪቲሲዝም ከምን መጣ? ከጋብቻዋ መጣ። ሺ ጎት ሜሪድ። ሲንግል ብትሆን ሲንግል ማን ብትሆን ይሄ ሁሉ ክሪቲሲዝም አይደርስባት። ሶሻል ሚዲያ ሰፖርት የሚያደርገው ነገር ቢኖር ያላገባች ሴት፣ መራራ የሆነች ሴት፣ ተሳዳቢ የሆነች ሴት፣ ግራ የገባት ሴት፣ የምትሄድበት ግራ የገባት ከዚህም ከዛም ጋር የምትሆን ሴት፣ ሶሻል ሚዲያ ሰፖርት የሚያደርገው እንደዚህ አይነት ሰው። ፋክት። ግቡና ቲክቶክ ላይ ፕሬዝ የሚደረጉትን ሴቶች አንቺማ ጎበዝ ነሽ፣ ጀግና ነሽ ምናምን የሚባሉትን ሴቶች ያቸው ሰውነታቸውን የሚሸጡት ናቸው። ክብራቸውን የማይጠብቁ ናቸው። ራይት ሶ ይሄኛው ነገር በጣም አንደርስታንዲንግ እንዲፈጥራላችሁ እፈልጋለሁ። ኮሚትመንት ላይ ሆናችሁ ህይወታችሁን ለማሳመር ጥረት የምታደርጉ ሴቶች የዘቢባን ታሪክ አይታችሁ ህይወታችሁን፣ ትዳራችሁን ሶሻል ሚዲያ ላይ አታውጡ። ኤክስፖዝ በማድረግ እዩኝ አይነት ብላ እንዳላወጣችሁ ፎር ሹር አውቃለሁ። አይክንተል ግን አንዳንድ ጊዜ ፍቅራችሁን እንኳን ስታወጡ ለክሪቲሲዝም ይዳረጋችኋል። ሰው ኤንቪየስ ነው። ሰው ጀለሲ ያለበት፣ ሰው ቅናት አለበት። ስፔሻሊ አይዲያል የምትሉት ሰው ትልቁት አይነት ኳሊቲ ያለበትን የሚመስልን ሰው ከያዛችሁ ዩ አር ሃቪንግ አ ፕሮብለም። ሌላ በሚገርመኝ ሁኔታ ልዩና ቅዱስ ተፋቶ ምናምን ሲባሉ ሰምታችኋል። ባይ የዛን ጊዜ ኮንተንቶች በጣም ቫይራል ይወጣ ስለነበረ የሆነ ፔጅ ይመጣልኛል እና በጣም ብዙ ቪው ነው ያለው። ከዛ ፔጁን ከፈትኩት። ልዩ ዩቲዩብ ይላል። ዴዝ ኖ ወይ ልዩ ይሄንን ቻናል አትከፍተውም አልኩኝ። ከዛ ገባው። ይሄ ሰው ወንዲውን ሴት አላውቅም፣ ሼር የሚያደርጉት ኮንተንት በአጠቃላይ ስክሪን ሪከርድ። ያ ማለት እሱ አይደለችም እየሰራች ያለችው። ቻናሉ ራዲካሊ ነው ሰብስክራይበር የጨመረበት። ኤቭሪ ዴይ በ23 ሰዓት ውስጥ በ14 ሰዓት ውስጥ 100 ምናምን ሺህ 175 ሺህ ምናምን ቪው ነው የሚታየው። ቻናሉን ወደታች ገብቼ ሳየው ሬጉላር ኮንተንት ነበር የሚለቀቅበት። ስትራይቪንግ ዩቱበር እንደሆነ ያስታውቃል። 100 ቪው 200 ቪው ያለው ሰውዬ ልክ የእሷን ታሪክ ማውጣት ሲጀምር በጣም ቫይራል ወጣ። በጣም አቴንሽን አገኙ። ለምን? ሊፋቱ ስለሆነ፣ ለምን? ሊለያዩ ስለሆነ። ሊስን ቱ ሚ። ሶሻል ሚዲያ ፕሬዝ የሚያደርግሽ ባል እስኪኖርሽ ነው። ሶሻል ሚዲያ የሚያደናንቅሽ ሴትል እስክታረጊ ነው። ሰላማዊ ኑሮ እስኪኖርሽ ነው እንጂ አፍተርዋርድ አይንሽን ላፈር ነው ሶሻል ሚዲያ ምንሽ። ለምን? ብዙ ግራ የገባቸው ሶሻል ሚዲያ ላይ የተቀመጡ ሰዎች ቅናት ይኖርባቸዋል። ለምንድን ነው እሷ ያገኘችው እኔ ያላገኘሁበት ምክንያት ምንድን ነው? እሷ ትዳር ያዘችው እኔ ያልያዝኩበት ምክንያት ምንድን ነው? ጀለሲ ሰውን ዲስተርብ ያደርገዋል። በሚገርመኝ ሁኔታ ከጊዜ በኋላ እኛ ሀገርም እየመጡ ነው። ሌላ ሀገር ላይ ማይ ዲቮርስ ጀርኒ ብለው ኮንተንት ይጀምራሉ። ጥሩ ነው። ቬንት ማድረግ እኮ ቆንጆ ነው። የተሰማንን ህመም፣ ያዘንበትን ነገር፣ የተጎዳንበትን ነገር ሰዎች ከተማሩበት ጥሩ ነው። ግን አንዳንዱ ኤክስፖዝ ለማድረጊያ እና
አቴንሽን ለመሰብሰቢያ ነው። ስፔሻሊ ደግሞ በተፋታችሁ ማግስት ሶሻል ሚዲያ ላይ ወጥቶ ታሪክን ማውራት ራሱ እኮ ኢትስ ናት ሴፍ። ለምን ገና ስሜቱን አላዋህዳችሁትም። ኢትስ ቱ ኤርሊ። ህመሙ ስቲል ፊት ለፊት ነው ያለው፣ ቁስሉ ፊት ለፊት ነው ያለው። ምንም ክሪቲሲዝም የምትችሉበት ሲዝን አይደለም። ግን አቴንሽን ማግኛ ነው። ከጊዜ በኋላ ማይ ዲቮርስ ጀርኒ ብላ ትጀምራለች። በኔክስት ዴይ ምን እንደምትለጥፍ ራሱ ስታዩት ግራ ይገባችኋል። ግን በጣም ብዙ ፎሎወር ያገኛሉ፣ ብዙ አቴንሽን ያገኛሉ። በዚህ አጋጣሚ ዲቮርስ የፍቺ ጉዞ ልንፋታ ነበር ተፋታን ምናምን የሚሉ ሴቶችን ቁጭ ብላችሁ የምታዩ ሰዎች ምን ልትማሩ ፈልጋችሁ እንደሆነ እስቲ ንገሩኝ። ኖት ልትይዙ ነው? ነገ ልትፋቱ ስትሉ እንዲህ ማለት እንዳለባችሁ ኖት ልትይዙ ነው? ወይስ እኔም ነገ ስፋታ ብላችሁ ፕላን ልታደርጉ ነው? ከእናንተ መማር ፈልጋለሁ። ተልሚ እና አንዳንድ ኮንተንቶችን ኮንሱም የምታደርጉት ነገር በጣም ነው የሚገርመኝ። ግን አይ አንደርስታንድ እንደዚህ አይነት ኮንተንት ኮንሱም ባደረጋችሁ ቁጥር ብቻችሁን አለመሆናችሁ ኮንፈርም ያደርግላችኋል። አሀ እንትናም ማለች፣ እንትናም ፈጣለች፣ አዎ እንትናም ብቻዋን ናት፣ እንትናም ተለያይታለች የሚለውን ነገር ሱዝ ያደርግላችኋል አይደለ? አለመፈለጋ ስሜታችሁን፣ ብቸኝነታችሁን ሱዝ ያደርግላችኋል። ኢትስ ናት ሄልቲ፣ ጤናማ አይደለም። እንደዚህ አይነት ኮንተንት ቁጭ ብላችሁ የምታዩ ከሆነ ነገ የተሻለ ህይወት እንዳትኖሩ ነው የሚያደርጋችሁ። አይ ሚን ኢት። እያንዳንዱ ኮንሱም የምታደርጉት ነገር ነገ ህይወታችሁ ላይ ኢፌክት አለው። ኔጌቲቭ የሆኑ ሀሳቦችን በሰማችሁ ቁጥር ፍራቻችሁ ነው የሚጨምረው። ባሏ እንዲያረጋት እንትና አረጋት እንዲገብታ እንዲወታ ተሰቃይታ የሚል ኮንተንት ኮንሱም ባረጋችሁ ቁጥር ነገን አትፈሩም፣ ትዳርን አትፈሩም፣ አብሮ መሆንን አትፈሩም። ትፈራላችሁ። ኢትስ ናቹራል። እና ሶሻል ሚዲያ ላይ ኮንተንት እየሰራችሁ ያላችሁ ሰዎች ኮንተንት መስራት ጥሩ ነው፣ ሀሳብን ሼር ማድረግ ጥሩ ነው። ግን ለርን ቱ ሴት ባውንድሪስ። ለትዳራችሁ ባውንድሪ ሴት ማድረግ ልመዱ። ለምን እንዳልኳችሁ ነው። ሰው ደስተኛ የሚሆንላችሁ እስክታገቡ ድረስ ነው፣ እስኪሳካላችሁ ድረስ ነው። ከዛ በኋላ አይናችሁን ላፈር ነው የሚላችሁ። ወይም እናንተ የሚጥሉበት መንገድ ይፈልጋሉ። እሷ እኮ እንዲህ ናት፣ እሷ እኮ በዚህ ገብታ፣ እሷ እኮ በዚህ ወታ ነው የምትባሉ። ስለዚህ ሴት ባውንድሪስ። ኮንተንታችሁ ይሄ የካፕል ኮንተንት ብላችሁ ካልተንቦጫረቃችሁ በቀር ሌላው ኮንተንት ላይ የቤተሰቦቻችሁ ኢንቮልቭመንት አስፈላጊ አይደለም። ልጆቻችሁን ኤክስፖዝ ማድረግ አስፈላጊ አይደለም። የልጆቻችሁን ፕራይቬሲ እየነፈቃችሁ ነው። ልጆች ስለሆኑና ፕራይቬሲ ብለው ስለማይጠይቁ ፕራይቬሲያችሁን እየነፈቃችኋቸው ነው። አንድ ሴት አለች፣ በፊት በጣም እከታተላት ነበር። ጃኪ አይና የምትባል አይታችኋት ይሆናል። ጃኪ አይና በጣም ረዥም ዓመት ዩቱብ ላይ ቆየች ሴት ናት። በጣም አሁን ለክስ አይነት ኮንተንት ነው ያላት። አሁን ለሁሉም ሰው አይሆንም ኮንተንቶቿ። የሚገርመኝ ነገር ሪሌሽንሽፕዋና ኮንተንቷ ኢትስ ቱ ሴፓሬት። በቃ ደጋግማ አሳይታቸዋለች ለሰብስክራይበሮቿ። የመጀመሪያ ነገር ረዥም ጊዜ አብሯት ከነበረ ቦይፍሬንዷ ፕሮፖዝ ሲያደርግላት ፕሮፖዝ አደረገልኝ ብላ የተካበደ ድራማ የለው የተወሰነ ነገር አሳየች፣ አለቀ በቃ ዘጋች ፋይል። ስለሱ እንዲወራም አልፈለገች። ከዛ ስታገባ ሰብስክራይበሮቿ አያውቁ፣ ስሟን ስትቀይር ነው ያወቁት። በቃ ኪፕ ኢት ፕራይቬት። ምንድነው ጥቅሙ? መወደዳችሁን እንዲያረጋግጥላችሁ ነው። ኪፕ ኢት ፕራይቬት። ከአንዳንዱ ነገር ነሰሰሪ አይደለም። እንዳልኳችሁ ነው። ካሜራ የነካው ነገር እድሜ የለውም። ስለዚህ ደሞር ራሳችሁን ኤክስፖዝ ባደረጋችሁ ቁጥር፣ ህይወታችሁን ባሳያችሁ ቁጥር ያ ህይወት ሰዎች የሚቀኑበት፣ ሰዎች የሚፈልጉት አይነት ህይወት ከሆነ እንደማይቀጥል ወቁ፣ ዱም እንደምትደረጉ ወቁ። ስለዚህ ኪፕ ዩርሰልፍ ቬሪ ማች ፕራይቬት። ይሄ ቪዲዮ በጣም ቫይራል ከወጣና ከሄደ ተምብኔሉን አልቀይረውም፣ ርዕሱን አልቀይረውም። ላይፍ ታይም ለሰን ይሆናችሁ ላገባችሁ፣ ኮሚትመንት ላይ ያላችሁ ሰዎች ነገራችሁን ኢን ፕራይቬት ማድረግ ልመዱ። ኮንሱም የምታደርጉትን ኮንተንቶች በማስተዋል ኮንሱም አድርጉ። ወዳችኋለሁ። አይ ሆፕ እንደተማራችሁበት ተስፋ አድርጋለሁ። ዲቮርስ ጀርኒያችሁን፣ የተጎዳችሁበትን፣ የተሰቃያችሁበትን ደግሞ ሳትድኑ ሼር አታድርጉ። በቃ ምን ይሁን ተፋታችሁ፣ አይዞሽ። ከዛ ሂል ኢን ፕራይቬት። ነገ ሰው ቁስልሽን እየመዘዘ ድጋሚ ያደማሻል።
ኢን ፕራይቬት የተወሰነ ሳንቲም ለመልቀም ብላችሁ ኤክስፖዝ አታርጉ ፕራይቬሲያችሁ። ወዳችኋለሁ።